ተነሳ ተነሽ ቁም ምን አድርገህ የተባልክ ነው አንጋዳትን የተባልክ ገንዘብ ስጥ ገንዘብ ስጥ እሺ እሺ ገንዘብ አሰጥነ ስጥ እንዴት ማለት ገንዘብ ስጥ በቃ ለዘመድ ሁሉ ስጥ ለሁሉም ስጥ ገንዘብ አሰጥ የተባልክ ነው ወይ ነው ምን አዎ ስንት አመት ነው 8 ለዋ ላይ ከገባ አዎ እንዴት ነው የገባው በምግብ ነው በልብስ ነው በምንድን ነው በደብተራ እኮ በምንድን ነው የገባው አብልቻት አታውቅም እሷ እሺ በቃ በላች የት ሀገር ነው እዚህ ሀገር ከየት ነው የመጣችው እሷ ከአሜሪካ ነው የመጣችው ከአሜሪካ ለምንድን ነው የምታንጋድዳት በቃ ጨነቀኝ ለወጣ ነው ጨነቀኝ ስንት ናችሁ 12 ምን ሰይጣን አጋንንት ነው ለምንድን ነው እንደምትንጋደደው በቃ እንደዚህ ነው ሁኔታዬ ሁሉ እንዲህ ነው መታችሁም የተንጋደድክ ነው በቃ እንዲህ ነው የምንጋደደው ሁሉ ጊዜ እንጋደዳለን ወገብ እንይዛለን ማን ይዘው ነገር የለም እስቲ እንዴት ነው የምታስኬዳት ስፈልግ ቀጥ ያስኬዳታለሁ ስፈልግ ወገቧን ያዝ አረጋትና እንድች አረጋታለሁ ገቤና እስቲ እንዴት ነው የምታስኬዳት አልጋ ነው ትላለች እስቲ ወዴት ነው የምታስኬዳት አስኬዳት እስቲ እንዴት ነው የምታስኬዳት እዛው ቤት ውስጥ ነው እንደዚህ ነው ማስኬዳት አንዳንዴ ወገቤን ባል ያመመኝ እኮ ስትል ፍራሽ ነው ይልና ፍራሽ አለ የሚባል ፍራሽ ይገዛላታል አትተኛም ወገቧን ነው የምትይዘው እጇንም ታንከረፍፈዋል አንገቷንም ይዛሉ ስፈልግ አንገቷንም የምትይዘው ለምን ደስ ይለኛል ደስ ይላል ምን ስንት ናቸው 12 አልኩ አሰማም እንዴ ስንት አመት ነው 8 ምን አጋንንት ስንት አመት ነው ካስካት 8 ከበገባህም 8 ያለውም 8 አይደለሁም ያለሁት 12 የገባሁት 8 እንደዛ ነው ምልክ እስቲ ሂዳ እንደዚህ እንዴት ነው ስትሄድ እንዴ ነው የምታስኬዳት ራሷንም ትይዛል እና እስቲ አሜሪካ ታዲያ እንዴት ነው አላከሟትም ከቤት አላስወጣትም ከሄደች 6 አመቷ ከቤት አላስወጣትም አላሰራትም በቃ እንት ልጆች ወልደዋል የሚያት ነበረ አሰልሚያን ነበር የውሸቷን ሰልማ ስታታልል ነበረ እና ስገጂ ሲሏት ቤተሰቦቹ እሷ የውሸቷን መድኃኒዓለም እያለች ትሰግዳለች እና እኔ ደግሞ እናደዳለሁ ስገጂ ሲሏት እሷ መድኃኒዓለም ብላ ትሰግዳለች ስለምትወደው ነበረ እንደዛ የሆነችው ከዛ በቃ እኔ ደግሞ ይዤ ምን አባቷ እያልኩ አሰቃያታለሁ በቃ በጋሏ ደግሞ እንድትለያይ እፈልጋለሁ እሺ በቃ እሱ ደግሞ አስለቅሳታለሁ ወገቧን ይዛታለሁ አንዴ ስኳር ነው ይባላል እንደገና ጠፋዋለሁ አንዴ ምን ልጇን ገድያለሁ ወደ ውስጥ የነበረው 2 ገድዬባታለሁ አሁን 2 አሉ በቃ ጫዋትባታለሁ ስፈልግ እንደፈለኩ ነው ማረጋ ለምንድን ነው እንዲህ የምታረገው ደስ ይለኛል በቃ የሆነች ነገር ናት እኮ አልወዳትም የገባው በምንድን ነው በደብተራ እዚህ ሀገር ነው አው ዳግማት ሳይለት እና አበላኋት ምን ብላ አበላሃት ምንም አታውቅም እሷ ዝም ብዬ ወረቀቱን ሁሉ ነው እኝክ አርጋ በላችሁ ሳታውቀው ምን ወረቀት ላይ አበላኋት እንዴት አርጋ በላሃት ወረቀት በምግብ አበላኋት በቃ በምግብ ልት አደረገች ደፍተራው ጋር ለምን ሄደች እሷ እንዴ በቃ ሄደች ዘመዷ ናት ሄደችው በቃ ገንዘብ እንድሰጣት ነው ለክፉን ነበር አልነበረም ያረጋችባት ገንዘብ አሰጥ ነው ገንዘብ አሰጥ ነው እሷ እየሰራች ገንዘብ እንድትልክ ትሰጣለች ግን በቃ በደንብ እንድትሰጥ ነው በቃ ትሰጣለች ግን በደንብ እንድትሰጥ ነው ማለት አልገባኝም ገንዘብ እየሰራች እሷ ገንዘብ እንድትልክ ነው ከፈለገችውም ከባሏም ከዚህም እዚህም እያለችም ልጅቷ ተሰጥቷታል በቃ ብቻ አላቅም እሱንም እንድትሰጥ ነው የሚፈልገው በቃ ማለት እየሰለበች ነው ወይስ ነው ውሰጂ እንድትል ነው
አይደለም ነይ ውሰጂ ስጪ እንቺ ያለች ነው። ሱቅ እንዲከፈት እንድትከፍት ምንም ነው። ግን የዛን ያህል እንኳን ገንዘብ የላትም ሱቅ የምታስከፍትበት። ግን በቃ ግን ገንዘብ አሰጭ ነህ አንተ? አዎ ገንዘብ ላሰጥ ነው። ግን አልሰጠውም እስካሁን። አልሰጠህም እስካሁን? ግን ገብተህ ያው ታሰቃያለህ። አዎ አልሰጠውም። ብዙ ገንዘብ ነበር አልሰጠውም። እኔ ምን ያህል ተከፈለ አንተ ለመግባት? 50 ብር። 50 ብር? አዎ 50 ብር ነው የሰጠሁት። የተሰጠው? አዎ ገንዘብ ታሰጣለህ ተብሎ ነው የገባው? አዎ አዎ። በል ተመርከክ ቶሎ ዋጥ ነው። ሰውነቱ ውጣ ከጆቡ። ግን አንተ ለምን ታስወጣኛለህ? ለምን ታስወጣኛለህ? ልቀመጥ ትንሽ እንኳን ልቀመጥ እባክህን። እስቲ እርዳኝ ትንሽ ልቀመጥ። ልርዳ? ወይ ጉድ! ምን እንዴት ነው የምረዳህ? በቃ ዝም በለኛ። እኔ እኮ አሁን እኮ እሷ የመጣችው እኮ አንተ በልቧ አሳይተሃት በመስቀል ትደባብሳት አለ። በዛ ነው የመጣችው እኮ። ከየት? ከዛ ከአሜሪካን። ዝም ብለህ ትላታለህ። ምንም ምን የለሁም እላለሁ እኔ። ድርቅ አልኩ እኮ ድርቅ የለሁባትም እያልኩ ደረቅኩብህ። አንተ ደግሞ በመስቀል ድብስብስብስ ታረጋታለህ። ዝም ብለህ ወድ እየጸለይክ መቼ አገኘኋት? እኔ ምን አውቃለሁ። በቃ ያየችው በመስቀል ስደባብሳት። እሺ ከዛ እሳቸውን አይቻለሁ ቢላ ሳምንት አልሞላትም ብድግ ብላ ተነስታ መጣች። እኔ ቅጥልን ያልኩት ዛሬ እንዳትመጣ እንኳን አድርጌ ነበረ በጓደኞቿ። በቃ እሳቸው ጥሩ ሰው አይደሉም እያስባልኩ ነበረ። ዝም በሉ ትላለች እሷ። ዝም በሉ እንደዛ አትበሉ፣ ኃጢአት አትግቡ ትላለች። ከዛ በቃ መጣቻት። እንድድን ያልኩት አሁን ተወኝ በእናትህ ለዛ እስቲ ትንሽ ልቆይ በእግዚአብሔር። አዎ ለምን? ትንሽ ፈልጋታለሁ። ትንሽ ከቆየ ያው እሺ በቃ ልልቀቃት። በቃ ልልቀቃት። ልጇን ልቀቃ። ይሄ የምታንከረፍፈው ምን የምትለው ውጣ፣ ከወገቧም ውጣ፣ ቶሎ ከወገብ ውጣ፣ ሩጣ። በዚህ እስቲ ቶሎ ሩጥ። እዚህ እንዴት ነው የምትሮጠው? ወደዚህ ነው ቶሎ በል። ስገድ። እዚህ ቶሎ ስገድ። ወደዚህ ስገድ። ወደዚህ ቶሎ እንዴ ታዲያ ትጨምር ትላለህ እንዴ? ቶሎ አትንካኝ። በቃ ስለሚያቃጥለኝ አትንካኝ። በቃ እወጣልሃለሁ እያለሁ ቆያለሁ አላልክም እንዴ? በቃ ተውኩ። በቃ ተውኩ። አልፈልግም። ይኸው አልቀጠቀጠችም። ዝም ብለህ ሰው ነህ እኮ። አልፈራህም እኮ አንተን አልፈራህም። ታዲያ ማንን ነው የምትፈራው? የምፈራውም አለኝ። የት አለ? ምን ልበልክ? ተወኝ በእናትህ። ስም ለምን ታስጠራኛለህ? ማን ነው እሱ የምትፈራው? መድኃኒዓለምን። እፈራዋለሁ። ምን ትፈራለህ? አዎ እፈራዋለሁ። ታዲያ ከፈራኸው ለምን ይቅር በለኝ አትልም? ይቅር በለኝ ብለህ ወደ ገነት ለምን አትገባም? እንደሱም አልልም እንደዛ። ለምን እንዴ? አልችልም። ይቅርታ እኮ ያውቃል እሱ፣ የምህረት ነው። ስለዚህ ይቅር ብለህ አውቃለሁ። ይሄን ታውቃለህ። ታዲያ ለምን ህዝቡን ታስጨንቀዋለህ? አንተ እኮ ይቅር በለኝ ካልክ ህዝቡ ሁሉ ደግ ይሆናል። ደስ ይለኛል። ሲጨናነቁ ደስ ይለኛል። ሰቡ ለምን? በቃ ደስ ይለኛል። ተፈጥሮዬ ነው። በቃ ይቅርታ አታምንም? አይ አላምንም። ምን አልከኝ? አላምንም። ለምን? በቃ ስራ አይደለማ። እኔ እንደዚህ አይደለማ የተፈጠርኩት። በቃ እኔ እንደዛ ይቅርታ ምናምን አልወድም እኮ። ድሮ መልአክ አልነበርክም? ነበርኩ። በቃ ሳልፈለግ ተጣልኳ። ስለዚህ እኔ ይቅርታ ደግሞ ጸባይህ ነው የጣለህ እግዚአብሔር ነው የጣለህ። ጸባይም እግዚአብሔርም ሁለቱም አላማውን በምን ይሄስ እንደው አንተን እኮ ልይ ስትለኝ እኮ ቅጥልል ነበረ። ወይ በምን ቀን አየችክ? በምን አየችው? በዛ በሲዲኗ በምን ቀን አየችክ? እንደው ምን ነው ወይ ባላየችክ? እኔ እኮ ሰነባብት ነበር፣ ቆይ ነበር እኮ። አሁን ለመቆየት ነው ይሄ ሁሉ ለመቆየት ነው እንዴ? ማሰቃየት ደስ ይለኛል። ስቅይት ታረጋታለሁ እኮ ስቅይት። ወጥ ነው ተከሰውነቱ ከወጋው ላይ ቶሎ አፍላይ ወደዚህ ፊት ነዙ ከግር ቡጣ
ከማህፀን ውጣ ወጥቻለሁ። ውጥት ምን ታረጋን ነበረ? ውጥት አሰቃያታለሁ። እንዴት ነው ስቃይ የምትለው? በምን አይነት ነው ስቃይ? እንዴው አላሳመማት ነገር የለም። አንዴ ብትዋሰር ቁስል አወጣለሁ ስፈልግ ይወልክ እዚህ ጋር ቁስል አውጥቻ ፈነዳድቼ እቺን ቁስል አያት እሷ ዝም ብላ ትንሽ መስላለች አይደለ? ስቃይዋ ስቃይ እንዳትመስል አውቀህ ነው? አዎ ካንሰር እንኳን እንደዛ ያሳመመም አሳመማታለሁ እጂ አውቀህ ከዛ ሸንገልስ ይሉታል ፈረንጆቹ ሸንገልስ ሸንገልስ በስትረስ ነው የሚመጣው ይሏታል። ምን አዛ ስም ሞልቷል። ችግር የለም በዛ ነው የሚመጣው ይሏታል። አፈነዳላታለሁ እዚህ ጋር ብብቷ ስራ አፈነዳለሁ ስፈልግ ደግሞ በቃ ማላረጋት ያለ አስጨናንቃታለሁ። አንቺ እኮ አሁን ይሄ ኑሮ ነው የምትኖሪው? ኑሮ እኮ አትኖሪም እኮ ምን ኑሮ ትኖሪያለሽ? ገንዘብ ምን ትርጉም አለው ምናምን እያልኩ ብስጭት ታረጋታለሁ። እኔ ደግሞ እሷን ሳበሳጭ ባሏን ደግሞ ብስጭት ለምን ደግሞ ደስ ይለኛል። እነሱ እንዲለያዩ ነው የምፈልገው። ተለያይቶ ምን ጥቅም ታገኛለህ? ይሄው አላይቻለሁ እኮ 6 ዓመት አላይቻለሁ። ያ የሆነ በግ ነገር ጸጥ ብሎ እስቲ እሱ ያውቃል ይላል። ዝም ብሎ እሱ ያውቃል። አንዳንዴ ደግሞ ጸበል ትቀበዋለች፣ እምነት ትቀበዋለች። ማን ባሏን በአስላም ብሎ ይቀባል። እሱ እንዳለችው ነው የሚለው። አልመጣም እዚህ? አይ አልመጣም። የት ሀገር ነው? እንዲያውም እንዲያርጉ በይ ቶሎ ሂጂ መድኃኒትሽንማ አግኝ ሂጂ ብሎ ገፋፍቶ አንድ ሳምንት እንኳን አይደለም። ዜግነቱ የት ሀገር ነው? እዛ አሜሪካን ነው። ኢትዮጵያዊ ነው ግን አሜሪካዊ ነው። ኢትዮጵያ አሜሪካዊ ነው። በቃ ስለዚህ ወደዚህ ሂጂ አላት። ሂጂ ብሎ እሱ ነው በደንብ ያሰነዳዳላት። አንዳንድ ጊዜማ ስዕል የሚሰርቅልላታል። ቁመቷ አልደርስ ሲል ራሱ ስቅል ያደርግላታል። እንደዛ በቃ እሷ የምትለውን ነው የሚያደርገው። ታዲያ ያናድድሃል? ወይ በጣም ነው የሚያናድደኝ። እሱማ እንዴት እንደሚያናድደኝ ያባሰጨኛል። ብስጭት ነው የምለው። በቃ አሁን እንግዲህ ሄድልህ ነው ዋጥ ነው ጠበጠ ቶሎ ስንት ናችሁ ጠቅላላ? 12 በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጩኸት ቶሎ በል ሰባት ማነሽ? ባዩሽ። እሺ ባዩሽ ተነሽ። ከየት ነው የመጣሽው? ከአሜሪካ። ኑሮ እንዴት ነው? ምንም አይልም። እንዴት ነው? ምንም አይልም። ይመቻል? ደህና አይመቸኝም። ከዚህ ሀገር ሲሄዱ እኮ ይመቻል ብለው ነው ሰዎች የሚሄዱት። እንግዲህ ግን አንቺ አልተመቸሽም? አልተመቸኝም። ለምን? በቃ ሁሌ ቤት ውስጥ ነው የምውለው። ያጨናንቅሻል? ያጨናንቀኛል። እኔ ስራ መስራትም አልፈልግም። ጂም ደግሞ ለመስራትም ደግሞ እንትኑም የለኝም። በቃ ከቤት እንደወጣል ምንም አይደረግም። በቃ ደስ አይለኝም ከቤት መውጣት። እዚህ ሀገር ሞኝ እንዴ ነው ስራ ስርቻ አላውቅም። በቃ ስራ ልሰራ ስፈልግ ራሱ በቃ ምንም በቃ እንጃ ምን እንደምናገር አላውቅም። የሚገርም ነው። በይ በርቺ። በህልምሽ ምን አይተሽ ነበር? በህልሜ እርሱ በመስቀል እንዲህ እየደባበሱኝ ከዛ ዝም ብለው ያሳልሙኛል። ከዛ ያሳልሙኝ እኔ ደግሞ ወይ አለባት ብለው ነው እንዴ ሰይጣን ዝም ብለው የሚያደርጉኝ ስል እርሱ ምንም አይተነፍሱም። በወዶት ነው ብቻ እንዲህ አንገቴን ሁሉን ነገሬን ታደርጉኛሉት። ከዛ በኋላ ወደኩ። ስወድቅ ይኸው ተያዝካደል ይላሉ እርሱ። በቃ እንደሱ ሳይ ጊዜ ለባለቤቴ በህልሜ እንደዚህ ያየኋቸውና ስለዚህ ብሄድ ስለ ኧረ ሂጂ ይቀናሻል ሂጂ አለኝ። እና በቃ መቼ ነው ሳምንት አልሞላኝም ሁሉ ጉዳይን ጨረስኩና ሐሙስ ዕለት መጣሁ ማለት ነው እዚህ። አሁን ሐሙስ ነው መጣሽው? ሐሙስ ነው የመጣሁት። እዛ ሬዲዮ ትከታተያለሽ? በጣም ነው ሬዲዮን ሳይሆን እንትን ነው ሲዲዎትን ነው የማየው። በቃ የእርሱን ሲዲ ያለው አንዳንድ ጊዜ በቃ የሆነ ውርር ነገር ያደርገኛል። ጭንቅ ሲለኝ እሱን ነው የማየው። ሴል ተንፍስ ስላለሁ በቃ ይተወኛል ጭንቀቱ። የእርሱን ሳይ መዝሙር ሳዳምጥ ምናምን ደስ ይለኛል። ባለቤትሽ እስላም ነው? አዎ እስላም ነው፣ ሙስሊም ነው። ስገጂ ሲሉሽ መድኃኔዓለም እያልሽ ነው የምትሰግጂው? አዎ ስገጂ ምናምን ይሉኛል። መድኃኔዓለም እናቴ ድንግል ማርያም የልደታ ልጅ ስለሆንኩ
እንደዛ እያልኩ ብቻ ጸልያለሁ። እሺ ያደርጋለሁ። እሺ አባ እሺ እግዚአብሔር ይስጥልኝ። ዛሬ አብዛኛው ክርስቲያኑ የመደበት ባህሪ ያለበት አይነ ጥላው አለ፣ ሙቃቢው አለ፣ ዛሩ አለ፣ አፍዛ ደንግዞ አለ፣ መተቱ አለ፣ ምቀኛው አለ፣ ሸንግለኛውና ተንኮለኛው አለ፣ ቡዳው አለ። ይህ ሁሉ የሚያተኩረው የእግዚአብሔርን ሕዝብ ነው። ይህ ሁሉ የሚረባረበው የእግዚአብሔር ሕዝብ እንዲጠፋ ነው። በየትኛውም ዓለም ያለው ክርስቲያናዊ ሕይወት እየሟሸሸና ደብዛው እየጠፋ ዓለማዊነትና እንደዚሁ አረመኔያዊነት እየጨመረ እየበዛ የመጣው አለ ምክንያት አይደለም። እንዲህ አይነት መደበት ይበዛል። ወደ መንፈሳዊ ሁኔታ ስናመራ እንዲህ አይነት ተጽዕኖ አለ። ቅዱሳን ያልሞተው ኤልያስ እየተገለጠ ሙሴ ከመቃብር መጥቶ እየተነጋገረ ደቀ መዛሙርቱ ጋር ግን ጫና ነበር። ነቅተው ይላል ነቅተው በነበረበት ጊዜ ሲመለከቱ ወዲያውኑ ሙሴና ኤልያስ ከነርሱ ተለዩ። ልክ ሲለዩ አንድ ነገር ተናገሩ። ነገር ግን ጴጥሮስና ከእርሱ ጋር የነበሩት እንቅልፍ ከበደባቸው። ነቅተው ግን ክብሩንና ከእርሱ ጋር ቆመው የነበሩትን ሁለት ሰዎች አዩ። ማየት መቻል እግዚአብሔር ክብሩን ያሳየን። ያጣነው ይሄንን ነው። ያሸለችን አሁን የምናየው ነገር ሁሉ በቃ ሁል ጊዜ ተደጋግሞ ክፋት ሲገን፣ ተንኮል ሲጨምር፣ አመጻ ሲበረታ፣ ሰዎች መንፈሳዊ ስሜታቸው ሲቀዘቅዝ፣ የሃይማኖት ኃይልና ጥበብ ዝም ሲል፣ አቤት እንዴት አይነት ውርደት ነው! ዓለም ብቻ ለራሷ ጥፋት የምታዘጋጀው ኃይል እየጨመረ ሲመጣ፣ የፍልስፍናው የክህደት ዓለም ብርታት እያገኘ ሲመጣ፣ ክፉ ጠላት ደግሞ እድሎቻችንና ኑሯችንን ሲፋለም፣ የምንፈልገውና የምናቅደው ፕሮግራም ሲዛባ፣ እንዲህ ነው። እንዴት ነው ነገሩ? አሁን እዚህ ያዩት ክብሩን ነው። ክብሩን የጌታንም ክብር የኤልያስንም ክብር የሞተ የተባለውም እንኳ የሙሴንም ክብር አዩ። ክብሩን ማየት፣ ክብሩንና ጸጋውን ማየት ከተራራ ኃይል ጋር አንጻር ሲታይ፣ ከዚህ ከልዕልና ተራራው ጋር ሲታይ የእግዚአብሔር ክብር የተገለጠበት ተራራ፣ ሙሴና ኤልያስ የመጡበትና የቆሙበት ተራራ፣ ሞት የተሸነፈበት ተራራ፣ የሕያውነት ምስጢር ጠፋ የተባለው ለዘመናት የኖረው ኤልያስ የታየበት ተራራ። ከእርሱም ሲለዩ ጴጥሮስ ኢየሱስን አቤቱ በዚህ መሆን ለእኛ መልካም ነውና አሉ። አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ 3 ዳሶች እንስራ አለው። የሚለውንም አያውቅም ነበረ። ለእኛ በዚህ መኖር በጣም መልካም ነው አሉ። ለምን? ሞት ተሽሮ በሙሴ በኩል ታይቷል። ኤልያስ መጥቶ ኤልያስ ደግሞ ከጌታ ጋር ሲነጋገር አይተዋል። ስለዚህ በዚህ መኖር ለኛ እጅግ በጣም መልካም ነው። ከዛም በላይ ደግሞ እኛ አገልጋዮች እንሁን። ለሙሴም ለአንተም ለኤልያስም 3 ዳስ እየሰራን እዚህ እንኑር። እጆቻችን፣ እግሮቻችን፣ ሰውነቶቻችን የናንተ አገልጋዮች ይሁኑ አለና ጴጥሮስ ተለወጠ። ጴጥሮስን የለወጠው የእግዚአብሔር አምላክ ክብር ነው። ከዚህ በኋላ ያለው ሂደት እስከ ሞት ድረስ እስኪያበቃው ድረስ የደብረ ታቦር ክብር ከእርሱ ሳይለይ እስከ መጨረሻው ጊዜ ድረስ መስዋዕትነትን ይከፍላል። የእግዚአብሔር ኃይልና ጥበብ ስለተገለጠ፣ ከባህሪው ጋር ስለተስማማ፣ ከሕይወቱ ጋር ስላለ የእግዚአብሔር ኃይልና ጥበብ ያልተለየው ሰው እስኪሆን ድረስ ከሸለቆ የወጣበትን ሕይወት አክብሮ በተራራው ላይ ያለውን ጸጋና ሞገስ ተቀብሎ ይወርዳል። እግዚአብሔር ምሕረቱንና ጸጋውን ያብዛለን። እዛው ባለ ትሸኛለህ። እዛው ባለ። እሺ፣ ሁላችሁም በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም ሁላችንም ያደፈጥነው እድል ያዝነው ዛሬ የሆነው መተት የሆነው
በመርቆሬዎስ ስም በኢየሱስ ክርስቶስ ስም ወደ ሲኦል እንገባለን። ተወረ ሰባት ነው